ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ያክብሮት ሰላምታችንን እናቀርባለን። በተለያዩ የአማራ ክልል አካባቢዎች የሚደረገው የሉና ተጋድሎ በታላላቅ ድሎች ታጅቦ እንደቀጠለ ነው። አንድ ከፍተኛ የአብይ አህመድ ጀነራል መገደላቸውም እየተነገረ ነው። በርካታ መኮንኖች ተገድለው የቀብር ስነ ስርዓታቸው መፈጸሙንም የአገዛዙ ሚዲያዎች ገልጸዋል። ውስጥ እየገባ የበለጠ የፋኖ ትግል ትክክል ነው። አው ይሄ ትግል የኛም ነው ፋኖ ማለት እኛንን በፊት ትንሽ ውጅንብር ነበር የባዲን ቅሪቶች የፈጠሩት ውጅንብር አንዳንዶችን በተወሰነ ደረጃ መሃል ላይ እንዲሆኑ አድርጓቸው ነበር አሁን መሃል የሚባል የለም ወይ ከአብይ ጋር ተሰለፋለህ ከአንዳንድ የባዲን አሽከሮች ጋር አሊያም ደግሞ ህዝባዊ ትግሉን ትቀላቀላለህ ሁለት ነው ምርጫ እንግዲህ ምርጫው የያንዳንዱ ባውን ሰዓት ውሳኔ ያልወሰነው መሃል ላይ ያለ ሰው ውሳኔ ይሆናል ለማንኛውም ደረጃ ከዚህ አንፃር ምን መረጃ አለ በተለያዩ አካባቢዎች የሉና ተጋድሎም ተጠናክሮ ቀጥሏል ተጠናክሮ ቀጥሏል መሳይ በጣም ተጠናክሮ ቀጥሏል በተለይ ሰሞኑን ደግሞ በወሎ ግንባር በጣም በሚገርም ሁኔታ ያው እንደ በሚገባቸው ቋንቋ ያናገሯቸው ነው የሚገኙት በቃሊም በአካባቢ በተደረገው ውጊያ ማለት ነው በጣም የሚገርም መሳይ ሰሞኑን በዚሁ ጅምብር በአንዴ በዘመና አንዴ በማር እየመጡ አዘናጉ እንጂ ከትናንት በስቲያና ትናንትና በርካታ ወታደሮች የተማረከባቸው ምንድነው ያሉት ምርኮኞቹ ከፊት ካሰለፉም በኋላ ይጠፋሉ አዛዦቻችን አንዳቸውንም አናገኛቸው እና ምን ይሉናል መጀመሪያ በውጊያ ግንባሮች ወደ ኋላ የሚሸሽ ከኋላ ይመታል ብለው አስጠንቅቀው እኛን ከፊት ካጋፈጡን በኋላ አዛዥ ጠቅላላ ከግንባሩ ነው የሚጠፉት የከፋ ዋጋ እንድንከፍል የተፈረደብን እኛ ተራ ወታደሮቹ ብቻ ነን እኛ ቆስለን ሆነ ተማርከን እናንተ እጅ መግባታችን ትልቅ እድል ነው እጅግ የሚበዙት ጓደኞቻችን ለዚህ ሳይበቁ ሜዳ ያወድቀው ቀርተዋል ቃል በቃል የተናገረው ቀደም እሱ አቀርበዋለሁ የፋኖች ደግሞ የውጊያ ብቃትና ያካል ጥንካሬ በጣም ገርሞናል ነው ያለው አዛዦቻችን ይሄን ያሳለፉ ሰራዊት በፍጹም ሊቋቋማቸው አንችልም ራሳቸው የመሰከሩት ነው እና ስለፋኖ አቋም ሆነ አመለካከት ባዛዦቻችን የተነገረና አሁን ከተማረክን በኋላ አይደየነው የሰማይና የምድር ልዩነት አለው ስለዚህ የቀራችሁት ጓደኞቻችንም መጥፎ ነገር ሳይደርስባችሁ ከየምድባችሁ ጠፍታችሁ ፋኖችን ተቀላቀሉ ነው ቅድም ጥሪ ሲያቀርቡ ነበር አንዱ እንደውም እየማለ ነው እኔ ለፕሮፓጋንዳ አይደለም ይሄን የምናገረው እዚህ ከመጣሁ ተመቸኝ እንደ ሰው አሰብኩ እንደ ሰው ተቀላቀል ማውራት ጀመርኩ ነፃነት ሁሉ ተሰማኝ እያለ እንባው መጥቶት ነው ሲናገሩ የነበሩት ስለዚህ በጣም የሚገርም ነው አንዱ ደግሞ ከአማራ ክልል የመጣው በጣም አፈዘነኝና ወንድሜ ፋኖ ነውና በጭንቀት ነበር ያለው ታለ መከላከያ ወንድሜ ፋኖ መሆኑን ከሰማ በኋላ እርስ በርስ ወንድሜ ጋር ወጋጋ ያልኩ ነበር ዛሬ ግን እግዚአብሔር ይመስገን ፋኖስ ጋር ተቀላቀልኳል እና ሂዶ የተባሉ ነበሩ ይገርማል ከብርኮኞቹ መካከል ወደ ቤተሰቦቻቸው ተብሎ አልሄድም አንዱ ብቻ ሸሄዳል ሆነ ሌሎቹ ከፋኖ ጋር ሆነን ነው እምንፋለመው ያሉ እየተናገሩ ነው አዛዦቻቸው የሚጠፉት መሳይ እንደነገርኩ በዚህ ጦርነት የክፍለ ጦር አዛዦች ኮሎኔሎች ምኖች ሁሉ እየተደመሰሱ ነው እየተማረኩ ነው እና አብይ አህመድ አልተሳካላቸው በዳንግላ ተመሳሳይ ነገር ነው በዳንግላ ሰሞኑን እየገቡ በጣም በርካታ ስለጨረሱባቸው ዛሬ የደረሰን መረጃ አለ የድሮን ቅኝት አደረጉ አልተሳካላቸው ምንም ነገር የለም አሁን ብዛት ያለው ጦር አስገብተው ዳንግላ ከተማ አካባቢ እንጠብቅ እያደረጉ ነው ያሉት በበርካታ ቦታዎች ላይ በመድር ላይ ውጊያው አልቻሉ ቃሊም ላይ ያደረጉትም ይሄንን ነው ሁሉ ምርኮስ በጣባቸው ቅድም ያሳየናቸው በቪዲዮ ምን አደረጉ ትናንት ህዝቡ ዋይ ያለ ነበር ቤታቸውን ያቃጠሉ በከባድ መሳሪያ ቤታቸውን ሲያፈራርሱባቸው ነበር በበርካታ አካባቢ በሸዋም እንደዚሁ ተመሳሳይ ነው እና እንደተናገርከው መሳይ በመድሩ ላይ ውጊያ አልቻሉም ብቻ ሳይሆን አሁን የሚማርከው በዛባቸው የሚጠፋው በዛባቸው ከምርኮች ነው የሚጠፋው ጭምር ነው ይህን ተከትሎ መሳይ በጣም በሚገርም ሁኔታ አንዱ ሲናገር ነበር እንደውም ብናስገባው ቪዲዮውን እዚህ ጋር ጥሩ ነበር ነገሩ እንትን ሊድ ይችላል እና በፍጹም ገና ሲያመጡኝ ነው ያለው ገና ከአንድ አመቴ ነው አለ የሰለጠንኩት 3 ወር ነው አለ ከመጣሁ አንድ አመቴ ነው ተመድቤያለሁና ገና ሲያመጡኝ ነው እንደምጠፋ አስቤ የመጣሁት አለ በግዳጅ የመጣሁት አለ እና ጥሩ አባባል ነበር ልጅ የተናገረው በኦሮሚያና በበርካታ ክልሎች መሳይ በአሁኑ ሰዓት ላይ የጠፋቸውን ወታደር ለመመልመል በሺዎች የሚቆጠሩ ወጣቶች እየታፈሱ ነው ከቤታቸውና ከስራ ቦታቸው ታፍሰዋል
ከታፈሱት በተጨማሪና ካምፕ ውስጥ ከታጨቁት በሌላ በቤት ውስጥ የተደበቁት ደግሞ እልፍ ናቸው። ይሄንን እኛም ዘግበነዋል። እነ ጀዋር መሐመድም እየጻፉት ነው በነጋ በጠባ እልፍ። በዛ ላይ እገታ አፈሳና መደራደር ለሚሊሻዎችና ለጸጥታ ኃይሎች የተፈቀደ የእንጀራ መስክ ሆኗል። በአብይ አህመድ በብልጽግና እጅግ አሳዛኝ ነው። ወጣቶችን አግቶ ከ50 ሺህ እስከ 100 ሺህ ብር መቀበል ተፈቅዷል። ወንጀል አይደለም። አደገኛ ስርዓት ላይ ነው የደረስነው። ስርዓት አልበኝነት፣ ህገወጥነት የተስፋፋበት ለሰራዊቱ የሚከፍለው ደሞዝ አጥቷል። እንኳን ለሰራዊቱ ለመምህራን የሚከፍለው ደሞዝ አጥቷል። ለጤና ባለሙያዎች የሚከፍለው ደሞዝ አጥቷል። ስለዚህ ምንድነው ማድረግ ያለበት? ሰራዊቱን እየዘረፍክ ብላ ብሏቸዋል። ኦሮሚያ ክልል ጀዋርም እንደጻፈው ከ50 ሺህ ብር እስከ 100 ሺህ ብር ነው የሚጠየቁት አለ። ለመጠየቅ ሲፈልግ አለ የባንክ ሰራተኞችና የሀገር ውስጥ ገቢ ሰራተኞች የቤተሰቡን ገቢ ያመጡና ያሳያሉ። ስንት እንጣልበት የሚለውን ለመተመን ጀዋር ነው የጻፈው። ተመልከቱት ዳችሁ እያንዳንዱ ሰው የባንክ ላይ ያለው ገንዘብ ለኛ ላጋቾቹ ሪፖርት ይሰጣቸዋል። መረጃው አላቸው። ስለዚህ ይሄኛው 500 ይችላል፣ ይሄኛው 100 ይችላል የሚለው ከዛ ያያዩ ያን ነው የሚያደርጉት። ህዝቡ እያለቀሰ ነው፣ ደም እያለቀሰ ነው። ልጆቻችንን መልሱልን አሉ። ሻሸመኔ ከማዘጋጃ ቤት ጀርባ የታጨቁ ወጣቶች ጋር ሄደው ወላጆቹ ናቸው ይሄን ቃል በቃል ለኛ የተናገሩ። ምንድነው የተባሉት? ደም ተከፍሎበት የመጣው ስርዓታችን አደጋ ላይ ወድቋል። እንኳን ልጆቹን ልንሰጣችሁ እናንተም ተራችሁን ጠብቃችሁ ትዘምታላችሁ አሉን አሉ ወላጆቹ። ማን ነው ደም የከፈለው ይሄን ስርዓት ለማምጣት? ሽመልስ አብዲሳ ደም ከፈለ እንዴ? አብይ አህመድ ደም ከፈለ? በጣም እኮ ጆክ እኮ ነው። ደም የከፈለው ቄሮ ነው አሁንም እየተሳደደ ያለው። ደም የከፈለው ፋኖ ነው እየተሳደደ ያለው። ደም የከፈለው ዘርባ ነው። እኛ ብንል ያምርብናል። ኢሳት ዋጋ ከፍሏል፣ በርካቶች ዋጋ ከፍለዋል። እና አብይ አህመድም ማነሽ መልስ አብዲሳ ድሮ በወራት ጋር ሆነው ህዝብን ሲገዱ ነበሩ። ይሄን ለውጥ ሊቀለብሱ የታገሉ ናቸው። ብዙዎችን ያኮላሹ ናቸው እኮ እነሱ። የህዝብን የለውጥ ትግል ጠልፈው ስልጣን ላይ የተቀመጡ ናቸው። ዛሬ ደም የተከፈለበትን ስልጣናችን ሊወስዱ ይሄን እነ ሽመልስ አብዲሳ ደም ከፍለው እና አባይ ፀሐይ የፊት እግር ላይ ሻንጣ እየጎተቱ ስጋጃ እየጎተቱ ሲያገለግሉ የነበሩ ናቸው። ስለዚህ ምን ለማለት ነው የፈለኩት? ዛሬም ይሄን ትግል የጠለፉ ኃይሎች ናቸው። ዛሬ ጀዋር እየጮኸ ያለው ለዛ ነው። ጀዋር የራሱ ስተት ይኖርበታል። በሐሳብ ላንገናኝ እንችላለን። ነገር ግን ያ ለውጥ እንዲመጣ የተደረገው ትግል ጋር እነሱም ያደረጉትን ነገር አስተዋጽኦ ዲና ያናደርገው ባመጽ የተለያየ ነገር በማስተባበር ምንድነው የደረሰው ውጣ እናውቀዋለን። አጫር ሁንዴሳ ያን ትግል በማስተባበር በሐሳብ ላይስማማኝ ይችላል። የራሱ አስተዋጽኦ አለው። በመቀስቀስ ምን በማድረግ ተመልክተነዋል። አጫር ሁንዴሳ ምንድነው ውጣ የደረሰው? መገደል ነው። እንደውም በጥይት ተገደለ ነበር የተባለ። ወንድሙ ሰሞኑን ወጥቶ ምን አለ? ወንድም አጫሩ በጥይት አይደለም የተገደለው፣ አንድ የጥይት ጭረት የለበትም ጊዜ አውጣ ብሎ ነው በቤት ሾው ላይ ቀርቦ ያለቀሰ የተናገረው። የአጫር ወንድም ከ3 4 ቀን በፊት። እነዚህ እንግዲህ የኦሮሞ ልጆች ለውጥ ሞክረዋል። የት ነው ያሉት? እነማን ናቸው ለውጡን የጠለፉት?